ምናልባት ይሄ ጉዳይ የብዙዎች ሐሳብ ሊሆን ይችላል ብለን ህይወት ምሻው ከሰሞኑ በኢሚግሬሽን ጉዳይ ላይ የጻፈችውን እናጋራቸዋለን። ከዛ ቀደም የዜጎች አገልግሎትን ዋነኛ መርህ ተገልጋዮችን አበሳ ማሳየት ብቸኛ ግቡ አድርጎ የሚንቀሳቀስ ተቋም ማየት ካሻችሁ እዚያ ሂዱ፣ ገሃነም ካለ መግቢያ በሩ የኢሚግሬሽን ቢሮ ነው ስትል ጽሁፏን አጋርታ ነበር። ያንን በተመለከተ ደግሞ በክፍል ከፋፍላ እንደዚህ አስቀምጠዋለች። ክፍል 1 የኢሚግሬሽን አበሳ ስትል ጽፋለች። ከ15 ቀን በፊት የጓጓሁለትን የስነ ጽሁፍ ጋር የተያያዘ ጉዞ ለማድረግ ቪዛ እየጠበቅኩ ሳለ እቱገላ ፓስፖርትሽ ኤክስፓየር ሊያደርግ ከ6 ወር በታች ስለቀረው ሲያምርሽ ይቅር ብለው ከለከሉኝ። ባለማስተዋል በሰራው ስህተት እያማረኝ ቀረው። ከሳምንት በኋላ ለስራ ጉዳይ ወደ ሌላ ሀገር መሄድ እንዳለብኝ ሳውቅ ሳይረፍድ ብዬ ፓስፖርቴን ለማሳደስ ተነሳው። አናስገባም ደመኛ እደጅተኛ ያለኝ ጊዜ ስለማያዝናና ሆዶዴን እየበላኝ 25000 ብሬን ከፍዬ ለሁለት ቀኑ ያስቸኳይ እድሳት ልመዘገብ ወሰንኩ። የኢሚግሬሽን በኩራት በሚያስተዋውቀው አዲሱ የኦንላይን ሲስተም ልመዘገብ ድረገጽ ገብቼ መስፈንጠሪያውን ተጫንኩ። እንደማስገባት አንጥሮ መለሰኝ። ድጋሚ ተጫንኩት። አሁንም አነጠረኝ። በዚህ ሁኔታ ብዙ ቆየን። ሰዓታት ያውቃሉ የምላቸው ሰዎች ጋር ደውዬ ስጠይቅ ብዙዎቹ እሱ አይሰራም አትርከሚ እገሌ ጋር ደውይለት ሲሉኝ፣ አንዳንዶቹ ቲክቶክ ላይ እንሞላለን የሚሉ ሰዎች አድራሻለን ብለው ላኩልኝ። ግራ ተጋባው። ለመሆኑ በአንድ በኩል ሶስተኛ ወገን አትጠቀሙ፣ ማንንም ጣልቃ አታስገቡ እያለ ማሳሰቢያ የሚሰጠው ቢሮ ተጠቀሙ ያለን መስፈንጠሪያ እንደማያስፈነጥር ጠጉር የሚያስነጭል ውስጥ እንደሚያስገባ ያውቅ ይሆን ብዬ ግር ሲላችሁ ደውሉበት ብሎ በሰጠን ስልክ 8133 ደወልኩ። ብስጮቹ የኮል ሴንተር ሰራተኞች ደውዬ ያነሳው የኮል ሴንተሩ ሰው ያበደረኝን ብር ሳልመልስ ተጨማሪ ብድር የጠየቅኩት ይመስል እየተበሳጨ ባንዴ አያስገባም ደጋግመው ይሞክሩት በሚል መፍትሄ የማይሰጥ መልስ አዋክቦ ስልኩን አዘጋኝ። እንደ ተግደርዳሪ የሴት ሙሽራ ቤተሰብ ቅጥር ሰርቶ አላስገባም የሚለውን ኦንላይን ተመዝገቢበት የተባልኩትን አድራሻ ደጋግሜ ሞከርኩት፣ አልሰራም። በስራ ሰዓት አመሻሹን በጣም ከመሸ በኋላ በእኩለ ሌሊት ሊነጋ ሲል ወይ ፍንክች ቀኔ ይሄዳል። የኮል ሴንተሩ ሰው ደጋግመሽ ሞክሪው ይለኛል። ደጋግሜ የሞከርኩት ገገማ ሲስተም ደሜን ከማንተክተክ በስተቀር አልታዘዝ ይለኛል። በኋላ እንደኔ አበሳጫቸው ሰዎችን ስጠይቅ ብዙ ጊዜ ከ3 እስከ 10 ሰዓት ብቻ ነው የሚሰራው ሲሉኝ ሳቄ መጣ። እሱም እንደ ቢሮ ሰራተኛ አርፍዶ እየገባ ቶሎ ውጪ ነው። ምን ጉድ ነው? ሎተሪ ደረሰኝ፣ ተመዘገብኩ። በእንዲህ ሁኔታ አበሳይን ሳይከርሜ በወዳጆች እርዳታ ተመዘገብኩና 25000 ብሬን ወጨጭ አርጌ ከፍዬ የሁለት ቀን ቀጠሮ እንደተሰጠኝ የሚያበስረው በነጋታው ቀጠሮ እንደተያዘልኝ ጨምሮ ሌሎች ሀተታዎችን የያዘው ወረቀት ተላከልኝ። ይሄ ሆነው ሐሙስ ቀን ነው። ሐሙስ የቀን ቅዱስ አልኩና አርብ የሚቀበለውን ፓስፖርቴን አስቤ ሌሎች የጉዞ ዝግጅቴ ላይ ለማተኮር ጊዜ በማግኘቴ እፎ ያልኩ። አሻራ ይሰጣል እንዴ? አርብ ጥር 15 ፓስፖርቴን እቀበላለሁ ብዬ ዘና ብዬ ተቀምጬ ነበር። ግን ደግሞ ከወረቀቱ ውጪ ነይና ውሰጂ የሚል ቴክስት ይደርሰኛል በተባልኩበት መሰረት ቴክስቱ እንዳልደረሰኝ በማሰብ ስጋት ብጤ ሽው እያለኝ ነበር። በዚያው ቀን ከተለያዩ ሰዎች አሻራን በተመለከተ የሚጋጭ መልእክቶች ይደርሱኝ ጀመር። አንዱ ለማሳደስ አሻራ አያስፈልግም፣ ዝም ብለሽ ሄደሽ ፓስፖርትሽን ውሰጂ። ሌላው እንዴ አሻራማ ግድ ነው እስካሁን ሳትሰጪ ምን ነው ይለኛል። አሁንም የጠራ መረጃ ለማግኘት ብዬ ወደ ኮል ሴንተሩ ስደውል በእኔ ስህተት ስመዘገብ ያላስተዋልኩትን እውነት ትዕግስት በማጣት ነገሩኝ። የተሰጠኝ ቀጠሮ የፓስፖርት መውሰጃ ሳይሆን አሻራ መስጫ እንደሆነ ተናደድኩ። ግን ስህተቱ የኔ ስለነበር ንዴቴን ዋጥ አርጌ ሰኞ ሄጄ ለመስጠት ወሰንኩና ኑሮዬን ቀጠልኩ። አሻራ ልሰጥ ሄጄ ደም ሰጠሁ። ሰኞ ረፋድ ላይ በሰው ወደ ታጨቀው የጎተራ ኢሚግሬሽን ቢሮ አሻራ ለመስጠት ገባው። ከዚህ በፊት የመጡ ሰዎች ሰው ይበዛል ቢሉኝም ገለጻቸው የማየውን የህዝብ ትርምስ የሚመጥን ሆኖ አላገኘሁትም። ህዝቤ በሰፊውና እጅግ በሚሞቀው መጋዘን መሰል አዳራሽ ውስጥ እንደ ጉንዳን ይርመሰመሳል። ህፃናት ያዘሉ እናቶች፣ ማስክ ያረጉ አዛውንቶች፣ ማአት አይነት የሀገሬ ቋንቋ በጮት የሚነጋገሩ ባለ ቆዳ፣ ባለ ነጠላ ጫማ፣ ባለ ሸራ፣ ባለ ስኒከር ጫማ ወጣቶች፣ ቀሚስ በሱሪ የለበሱ አስራ ቤት ውስጥ ያሉ ቀጫጫ ኮረዳዎች፣ ቃሪያ ሱሪ በቲሸርት ያደረጉ ሰላላ ኮበሌዎች፣ አንድ የተጠጋው ሰው ላይ ሁለት በቁጣ የሚያንጸባርቅ ደንብ ባለ ደንብ ልብስ አስከባሪ በሁለት ረድፍ ተሰድረው 20 የሚሆኑ መስኮቶች ጀርባ ተቀምጠው ግር ብለው የሚወራቸውን ሰው የሚያስተናግዱ ሰራተኞች። እነዚህ ሁሉ በጩኸትና በሙቀት ታጅበው አይኔና ጆሮዬ ገቡ። ዞር አለብኝ። ስርዓት አልባዎቹ ስርዓት አስከባሪዎች
ዶክመንቶችን ሸክፌ የያዝኩበትን ትልቅ ቦርሳ እንደታቀፍኩ ወዴት ማንጋ መሄድ እንዳለብኝ ግራ ተጋብቼ ቆምኩ። የተጻፈ መረጃ እዚህ ሂዱ፣ እዚያ ተቀመጡ፣ እንዲያ አርጉ የሚል ነገር በአይኖች አሰስኩ። የለም ምርጫ ስላልነበረኝ ፈራ ተባስል ወደዚያ አስፈሪ ደንብ አስከባሪ ተጠጋው። ምንድነው አለኝ በዚያው በስጩ ሁኔታው ገና አጠገቡ ስደርስ። ወይኔ ጉዴ ፈላ። እንዴት ዋልክ ወንድሜ? በእኔ ቤት መለሳለሴ ነው። ዝም አይኖቹን ጉርጥርጥርጥ። አሻራ ልሰጥ ነበር። ታዲያ ስጫ። ይሄ ሁሉ እኮ ሊሰጥ ነው የመጣው። ይሄ ሁሉ ሰው አሻራ፣ ይሄ ሁሉ ሰው ለአሻራ። ዛሬ እዚሁ ማደሬ ነው። አይ ምን ያስፈልጋል? ኮፒ ማድረግ አለብሽ ሲሉ ሰማሁ አልኩ ቀስ ብዬ፣ ቅድም ደንግጬ በቆምኩበት ጆሮዬ የገቡትን መረጃዎች በማስታወስ። እና ኮፒ ሳታደርጊ ነው እዚህ የመጣሽው? ውጪ ወደዛ። እዛ በዚህ በሪጅና ኮፒ አድርገሽ ተራሽን ጠብቂ፣ እዚህ ሌላ ወረፋ ነው ብሎ አንባረቀብኝና ሌላ ሰው ላይ ሊጮህ በቆምኩበት ጥሎኝ ሄደ። ንዴቴን አጣርጌ በጠቆመኝ በር ስወጣ በረንዳ መስሎ በታጠረው በወንበሮች በተሞላው ሌላ ቦታ ከ50 የማያንሱ ሰዎች በሌላ ጉልበተኛ ደንብ አስከባሪ እየተመናጨቁ እየተርበተበቱ ተራቸውን ለማስጠበቅ ከወንበር ወንበር ሲንፏቀቁ አየሁ። ይሄም ያሻራ ሰልፍ ነው አልኩት አንዱን ከፊት የተቀመጠ ተገልጋይ ጎንበስ ብዬ። አዎ ውስጥ ለመግባት እየጠበቅን ነው አለኝ በትህትና። ውስጥ የሚለው ቅድም የነበርኩበትን ቦታ እንደሆነ ስረዳ ሐሞቴ ፈሰሰ። ይቀጥላል ትላለች ይህ ጽሁፍ ህይወት ምሻው ኢሚግሬሽን ሄዳ የገጠማትን ነገር በፌስቡክ ገጿ ያጋራችሁ ነው።